ሰላም አዱኛ ባላለው በድጋሚ አሁን እንግዲህ ኦገስት ውስጥ ደግሞ የምንጀምረው የአዲስ የፉል ስታክ አፕሊኬሽን ዴቨሎፕመንት ክላስ የምንጀምርበት ቀን እየተቃረበ ነው። የኢቫንጋዲ ፋሚሊ የሆናችሁት እንግዲህ ዩ ኦልሬዲ ኖው ዚስ። አዳዲስ ክላስ በምንጀምርበት ጊዜ ስለ ክላሱ በቂ መረጃ እንዲኖራችሁ ስለ ምዝገባ ቀኑ፣ ስለ ግሩፕ ሰዓቱ፣ ስለ ላይቭ ክላሱ መቼ እንደሆነ፣ እንዴት መክፈል እንደምትችሉ፣ ስኮላርሺፕ እንዴት አፕላይ ማድረግ እንደምትችሉ ጠቅለል ያለ መረጃ በየክላሱ ከመጀመሩ በፊት እንደዚህ በቪዲዮ አዘጋጅቼ ያስቀምጠላችኋለሁ። የዚህ ቪዲዮም ዓላማ አሁን የፊታችን ኦገስት 15 የሚጀምረውን የኤአይ ፓወርድ የሆነ የፉል ስታክ አፕሊኬሽን ዴቨሎፕመንትን የሚመለከት ሙሉ መረጃ እንድታገኙ ለማድረግ ነው የምሞክረው። ከዚህ በፊት ከምናደርገው ትንሽ ምናልባት የሚለየው ኦልሬዲ ስለ ኮርሱ በቂ መረጃ አላችሁ። ብዙዎቻችሁ ይህንን የምታዩት ስለ ፌዞቹ ብዙ መረጃ አላችሁ። ለምን ኮዲንግ መማር እንዳለባችሁ ብዙ ጊዜ ዲስከስ አድርገነዋል። በቂ መረጃ አላችሁ። ምን ኮርሱ እንደሚያካትት በቂ መረጃ አላችሁ። ሌላ ኢቨን ባለፈው ባች ላይ ያደረግነውና ዩቲዩብ ላይ የሚያስቀመጥነው ነገር አለ። አሁን ኤአይ እየመጣ ነው። የኤአይ መምጣት ኮዲንግን ወይም ፉል ስታክ አፕሊኬሽን ዴቨሎፕመንትን በምን መንገድ ነው አፌክት የሚያደርገው? ኮምፕሊመንተሪ ነው ወይስ ኮዲንግ መማር ኢሬሌቫንት እየሆነ ነው የምትለዋን ሙሉ ዲስከሽን ከአንድ ሰዓት በላይ የወሰደ ዲስከሽን ሙሉ ሪከርድድ የሆነውን ቪዲዮ ዩቲዩብ ቻናል ላይ አስቀምጬላችኋለሁ እና እነዚህን ጀነራል የሆኑ ኢንፎርሜሽኖች የምትፈልጉ ሰዎች ኢቫንጋዲ ቴክ ብላችሁ ዩቲዩብ ላይ ገብታችሁ የተቀመጡትን ቪዲዮዎች በማየት መረጃ ማግኘት ትችላላችሁ። አሁን እዚህ ቪዲዮ ላይ እነሱን ለመድገም አልሞክርም። እዚህ ላይ ማተኩረው ምንድነው አሁን ኦገስት ባች ላይ የተቀየረው ነገር የምትለዋ ላይ ይሆናል። አሁን ኦገስት ባች ላይ የተቀየሩ የተወሰኑ ነገሮች አሉ። ይሄ ኢንሴንቲቭ ሰዎችን እንደ ማበረታቻ የምንሰጠው ኢንሴንቲቭ ላይ ለውጥ አለ። ስኮላርሺፕ አፕሊኬሽን ዴድላይን ላይ ለውጥ አለ። ከኢትዮጵያ ለምትከፍሉ ሰዎች የተደረገ ለውጥ አለ። ሰው እነሱ ላይ ያተኩራለሁ። ሌላው ጀነራሊ ማርች ላይ የጀመርነው ባች የሆነው ሜይ ላይ የጀመርነው ባች የሆነው ሙሉ ለሙሉ ኮርሱ ቬሪ ሲሚላር ነው ከበፊት ባቾች ላይ። እዚህ ባች ላይ የተደረጉ ለውጦች ላይ ላተኩር። የመጀመሪያው ለውጥ ኢንሴንቲቭን በሚመለከት ባለፈው ሜይ ባች ላይ ታስታውሱ ከነበረ ይሄ ክላሱ ከመጀመሩ በፊት ከ2 ሳምንት ከ3 ሳምንት በፊት ሬጅስተር አድርገው ኦልሬዲ የሚፈለግባቸውን ሶፍትዌር ኢንስቶል አድርገው ዳውንሎድ ማድረግ ያለባቸውን ዳውንሎድ አድርገው የመጀመሪያውን 1 2 3 ክላስ ቪዲዮ አይተው ተዘጋጅተው የሚመጡ ሰዎች አንደኛ የእውነት ክላሱ ሲጀምር ሞቲቬትድ ሆነው እስከ መጨረሻውም የሚቀጥሉት ልጆች እነሱ እየሆኑ እንደሆነ አይተናል፣ በደንብ አስተውለናል። ሁለተኛ ኮርሱን ሲሪየስሊ የሚወስዱት ሰዎች ናቸው እንደዚህ የሚያደርጉት። አንዳንድ ሰዎች በአብዛኛው ሌሎች ባች ላይ የሚያስተዋል ነው ምንድነው ልክ ማስታወቂያችንን አይተው ወይም ደግሞ ሌላ የተመዘገበ ሰው አይተው የመጨረሻ ሳምንት ላይ እስቲ ቆይ ይህን ነገር ገብቼ ልሞክረው ብለው ይገቡና አንደኛ አላሰቡበትም፣ ሁለተኛ ኢንተረስቱም ያን ያህል የላቸውም። እነሱ ብዙ ጊዜ ክላሱን ሳይጨርሱ ሲያቋርጡ እናያለን። ወይም ደግሞ ኢቭን ግሩፕ ውስጥ እንደ የሆነ ሌላውን ሰው ራሱ ዲሞቲቬት የማድረግ ነገር ስላለ እነሱን ዲስከሬጅ ለማድረግ ከልባቸው ደግሞ የፈለጉትን ሰዎች እርሊ የሚመዘገቡትን ሰዎች ኢንከሬጅ ለማድረግ ባለፈው ባች ላይ ኢንሴንቲቭ ነበረ። ታስታውሱ ከነበረ ከ3 ሳምንት በፊት የሚመዘገብን ሰው 42% ዲስካውንት፣ ከ2 ሳምንት በፊት የሚመዘገብን ሰው 35% ዲስካውንት፣ ከ1 ሳምንት በፊት የሚመዘገብን ሰው 25% ዲስካውንት እያደረግን የደረደርነው ነበረ። አሁን ሜይ ባች ላይ ባስተዋልነው ነገር የእውነት ፕሩቭ ያደረገልን ምንድን ነው? ኤርሊየር የሚመዘገቡት ሰዎች የእውነት ከልባቸው የሚፈልጉት ናቸው። የእውነት ተዘጋጅተው የሚመጡት ናቸው። እነሱን ኢንካሬጅ ማድረግ የምንፈልገው። እዚህ ባች ላይ ደግሞ ምን እናደርጋለን? የምር ኤርሊ ለሚመዘገቡት ሰዎች ሞር ዲስካውንት እንሰጥና ሌት ለሚመዘገቡት ደግሞ የነበረችውን ዲስካውንት ደግሞ እሷንም የባሰ እናስቀራታለን። ሌት ይሄ በፊት ከ15 ቀን በኋላ የሚመዘገብ ሰው ዲስካውንት ነበረው። አሁን ክላሱ ሊጀምር 15 ቀን እስኪቀር ድረስ ጠብቆ የሚመዘገብ ሰው ምንም ዲስካውንት አይኖረውም። ከ15 ቀን በፊት ለሚመዘገብ ሰው ግን እንደ ማበረታቻም እንዲሆን ከዚህ በፊት ክላሳችን 4 ፌዞች አሉት። በእያንዳንዱ ፌዝ 600 ነበር የሚያስከፍለው። ቶታል የ2400 ብር ኮርስ ነው። ኢን ዘ ላስት ሃው መኒ ይርስ ይሄ ነው የኮርሱ ፕራይስ። አሁንም የኮርሱ ፕራይስ ይሄ ነው ሌት ለሚመዘገቡት። ኤርሊ ለሚመዘገቡት ግን እስከ ኦገስት ፈርስት ለሚመዘገቡት ግን ፕራይሱን ወደ $1000 አውርደነዋል። ይሄ የእውነት ኮርሱን መመዝገብ ፈልጎ የአቅም እጥረት ያለበትንም ሰው ያግዛል። ሁለተኛ ኤርሊ ተመዝግቤ ተዘጋጅቼ ኮርሱን በእውነት ሲሪየስ ሆኜ ልውሰድ የሚለውንም ኢንካሬጅ ያደርጋልና በደንብ አስበንበት ያደረግነው ባለፈው ባች ካየነው
እንትን ውጤት ራሱ ተነስተን የወሰነ ውሳኔ ስለሆነ አሁን early የምትመዘገቡ ሰዎች ከኦገስት በፊት የምትመዘገቡ ሰዎች ለእናንተ ዋጋው 2400 ሳይሆን 1000 ብር ብቻ ነው የሚሆነው። በአንድ የሚከፈል ፕራይስ ነው የሚሆነው። አንዴ ትከፍላላችሁ። ለ6 ወሩ ሌላ ፕራይስ፣ ሌላ የሚከፈል ነገር የለባችሁም። ይሄ አሜሪካ ውስጥ፣ ዩኤስ ውስጥ፣ ካናዳ ውስጥ ላላችሁ ነው። ኢትዮጵያ ውስጥ ላላችሁ ደግሞ ባለፈው ባች ላይ የነበረው አራቱንም ፌዝ በየፌዙ ለምትከፍሉት 200 እያደረጋችሁ $800 ነበር የምትከፍሉት። አሁን early ክላሱ ከመጀመሩ ከ15 ቀን በፊት ከኦገስት 1 በፊት ለምትከፍሉት $400 ብቻ ነው የምትከፍሉት ኢትዮጵያ ያላችሁት። እሱን በኢትዮጵያ ብር መታችሁ ኢትዮጵያ ውስጥ መክፈል ትችላላችሁ። ዌብሳይቱ ላይ መክፈል ትችላላችሁ። ኢንሴንቲቭ ላይ ነው ዋናው ለውጥ ያለው which is አሜሪካ ውስጥ፣ ካናዳ ውስጥ፣ ኢሮፕ ውስጥ ያላችሁ ሰዎች ክላሱ ከመጀመሩ ከ15 ቀን በፊት የምትመዘገቡት 1000 ብር ብቻ ነው የምትከፍሉት ለ6 ወሩ። ክላሱ ከመጀመሩ ከ15 ቀን ባለችው ጊዜ ውስጥ የምትመዘገቡ ሰዎች እናንተ ፉል ፕራይስ ነው የምትከፍሉት፣ 2400 ነው የምትከፍሉት። ኖርማሊ መጨረሻ አካባቢ የሚመዘገብ ሰው አንደኛ ብሩም ምንም የብርም ችግር የሌለበት አይነት ሰው ግድ የለም ብከፍልም ችግር የለውም ብሎ የሚከፍል ሰው ኦር የሆነ ሌላ ሰው ሲመዘገብ አይተው ወይ ከልቡ አስቦበት የሚመዘገብ ስላልሆነ እሱን ዲስከሬጅ ማድረግ እንፈልጋለን። early የሚመዘገበውን ሰው ኢንካሬጅ ማድረግ እንፈልጋለን። ኢንሴንቲቫ ለዚህ ባች ይሄ ተቀይራለች። መመዝገብ ስትፈልጉ በፊት ሁል ጊዜ ደውላችሁ መመዝገብ ትችላላችሁ ምናምን ነበር እምላችሁ። አሁን ግን you don't even have to do that። ዌብሳይቱ ላይ ትሄዱና እዚህ ጋር ስታዩ AI powered full stack application development ኦገስት 15 ይጀምራል። አውትሳይድ ኦፍ ኢትዮጵያ ከሆናችሁ ይሄው ለእናንተ $1000 ነው ክፍያው። ኢንሳይድ ኦፍ ኢትዮጵያ ከሆናችሁ ይችኛዋን ታብ ተጠቀሙ። ለእናንተ 400 ብር ነው ክፍያው። መክፈል ስትፈልጉ እዚሁ ላይ ክፍያውን መጨረስ ትችላላችሁ። ለምሳሌ ይሄ አውትሳይድ ኦፍ ዩኤስ ከሆናችሁ አድ ቱ ካርት ብላችሁ ፉል አክሰስ በ1000 ብር፣ ማቴሪያሉን ብቻ ክላሱን የማትፈልጉ ሰዎች ደግሞ 100 ብር ዲስካውንት አለላችሁ። ግን ይሄ ከነ ክላሱ ፉል አክሰስ የምትፈልጉት 1000 ብር ብቻ እዚሁ አድ ቱ ካርት ብላችሁ ክፍያችሁ መጨረስ ትችላላችሁ። ኢትዮጵያ ውስጥም ያላችሁ ልጆች ልክ እንደዛ ኢንሳይድ ኢትዮጵያ የምትለዋን ታብ ንኩና 400 ብር ነው የሚመጣባችሁ። አድ ቱ ካርት ብላችሁ 400 ብር ብቻ። ኢትዮጵያን ብር መክፈል ከፈለጋችሁ ኢትዮጵያን ብር ብላችሁ ኔክስት በሉት። ከዛ ኢትዮጵያ ውስጥ እንደምትኖሩ ማረጋገጫ እንፈልጋለን። ማረጋገጫችሁን አፕሎድ አድርጉ ይላችኋል፣ መታወቂያችሁ ምናምን። ከዛ ሎጊን አድርጋችሁ እዛ ላይ መኖሪያችሁን ነው እዚጋ አፕሎድ የምታደርጉት አይዲያችሁን ኖር ምናምን። ኔክስት እሱን አፕሎድ አድርጋችሁ ኔክስት ስትሉት ያሳልፋችኋል ወደሚቀጥለው ስቴፕ። የሚቀጥለው ስቴፕ ላይ አክቹዋሊ ባንክ ኢንፎርሜሽን አለላችሁ፣ ወደ የት ባንክ መላክ እንደምትችሉ። እሱን ባንክ ኢንፎርሜሽን ጠቅማችሁ በከረንት እናንተ በከፈላችሁበት ቀን ባለው ፕራይስ $400 አባስታችሁ ወደዛ ባንክ አካውንት ስትልኩ ሬጅስትሬሽናችሁ ያለቀ ማለት ነው። አክሰስ ይፈጠርላችኋል። ኦገስት 15 እናንተም ክላስ ትጀምራላችሁ። ኢትዮጵያ ያላችሁት 400 ብር፣ አሜሪካ ያላችሁት 1000 ብር። ይሄ አንድ ኤክሳይት ያደረገኝ ለውጥ ነው። ሌላ ዩዥዋሊ ስኮላርሺፕ አፕላይ የሚያደርጉ ሰዎች እስከ መጨረሻው ሳምንት ድረስ አፕላይ ማድረጉን እንፈቅድ ነበረ። በዚህኛው ባች ግን ስኮላርሺፕ አፕሊኬሽን ዴድላይን ዊል ቢ ኦን ጁላይ 25። ክላሱ ከመጀመሩ ከ20 ቀን በፊት ነው ስኮላርሺፕ አፕሊኬሽን ዴድላይኑ የሚያልቀው። ይህም ምክንያት አለው። አንደኛው ምክንያቱ ምንድን ነው? እርሊ ውጤቱን አናውንስ እናደርግና እርሊ ያሸነፋችሁ ሰዎችን አክሰስ ሰጠናችሁ እርሊ ተዘጋጅታችሁ መምጣት እንድትችሉ ለማድረግ እንችላለን። ሁለተኛ በደንብ ዲፕሊ ፊልተር ለማድረግም ሞር ጊዜ ይኖረናል። ስኮላርሺፕ አፕላይ የምታደርጉ ሰዎች ዴድላይኑ 25 ነው። አንዳንድ ሰዎች ባለፈውም የተጠየቀ ጥያቄ አለ። ስኮላርሺፕ አፕላይ አድርጌ ግን ስኮላርሺፑ ካልደረሰኝ ከፍዬ መማር እፈልጋለሁ፣ ባይዜን ደግሞ ኦልሬዲ ይሄ የዲስካውንት ጊዜ ስለሚያልፈኝ ምን ላድርግ የሚል ጥያቄ ነበረ። ባለፈውም ባች አጋጥሞናል። አክቹዋሊ እሱ ያደረገው ምንድን ነው? እርሊ ከፈለና ስኮላርሺፑ ሲወጣ ግን አሸናፊ የሆነ ብሩን ሪተርን አደረግንለት እና እናንተም ስኮላርሺፕ ካሸነፋችሁ ብርናችሁ ሪተርን ይደረጋል። ግን ሴፍ ለመሆን ቀድሞ መክፈልም ይቻላል። ስኮላርሺፑንም መሞከር የራሱ አድቫንቴጅ አለው። ኢንሴንቲቭ እና ስኮላርሺፑ ይሄ ነው። ሌላ ምናልባት በዚህ ባች ላይ ዲስከስ ማድረግ ያለብን ነገር ምንድን ነው? ሪጋርዲንግ ዘ ኮርስ ኢትስ ዘ ሴም ኮርስ። ይሄ ከዛሬ 6 ዓመት ጀምሮ ስናስተምረው የነበረው የፉል ስታክ አፕሊኬሽን ዴቨሎፕመንት ክላስ ነው። ኢትስ ዘ ፋውንዴሽን። አሁንም እሱ ነው ለኤአይም ወደፊት ለሚመጣውም አሁን ላይ ላለውም አፕሊኬሽን ዴቨሎፕመንት ኢዝ ዘ ቤዝ ለሁሉም አይቲ ፊልድ ላይ ላለው። ለዛ ነው እሱን እያስተማርን ያለ ነው። ግን ዘ ፈርስት 3 ፌዝስ ፉል ስታክ አፕሊኬሽኑን መስራት ላይ ያተኮርና 4ኛው ፌዝ ግን
ከኤአይ ኢንጂኖች ጋር ኢንተግሬት ማድረግ ያንን የተሰራውን አፕሊኬሽን ከኤአይ ኢንጂኖች ጋር ኢንተግሬት ማድረግ ከጀመናይ ጋር ከቻትጂፒቲ ጋር ኢንተግሬት ማድረጉ ላይ ያተኩራል። የሚሰሩት ፕሮጀክቶች አር ሞር ፎከስድ ኦን እንዴት ነው ፉል ስታክ አፕሊኬሽኑ ከጀርባው የኤአይ ኢንጂን ያለው እንዲሆን ማድረግ የምንችለው የሚለው ላይ ያተኩራል። 4 ፌዝ አለው። እያንዳንዱ ፌዝ 1 ወር ተኩል ይቆያል። በ6 ወር የሚያልቅ ኮርስ ነው። የፉል ስታክ አፕሊኬሽን ዴቨሎፕመንት ኮርስ ነው። ሌላ ግሩፕ አወርስ እና ክላስ አወርስ። ይሄ የኦገስት የሚጀምረው ክላስ የላይቭ ክላሶቹ አወር ቅዳሜና እሁድ ጠዋት አይ ቲንክ ዌብሳይቱ ላይ ብትሄዱ ማግኘት ትችላላችሁ። ጀስት ቱ ቢ ኤግዛክትሊ ሹር እዚህ ላይ ላሳያችሁ። ላይቭ ክላሶቹ ጠዋት ከ10 ሰዓት እስከ 12 ሰዓት ነው የሚሆኑት በዲሲ አቆጣጠር። ግሩፖቹ ደግሞ ማክሰኞና ሐሙስ ጠዋት 10 ሰዓት የሚጀምራለ፣ ከሰዓት 1 ፒኤም የሚጀምራለ፣ ማታ 7 ፒኤም የሚጀምራለ፣ 9 ፒኤም የሚጀምራለ። 4 ግሩፕ ይኖረዋል። በግሩፕ 4 ግሩፕ ያለው 2 ላይቭ ሴሽን ያለው ሴም እስከዛሬ ስንሰጠው የነበረውን አይነት ክላስ ነው የሚሆነው። ምናልባት እዚህ ላይ እንግዲህ ሚስ ያደረግኩት ነገር ካለ ያላቅም ሊኖር ይችላል። አጌን ስልክ ቁጥር አስቀምጥላችኋለሁ 202-386-2702 ጥያቄ ካላችሁ ፊል ፍሪ ቱ ኮል support@evangari.com ኢሜይላችን ነው። እዛ ላይ መላክ ሞክሩ። ግን ሁሉን ኢንፎርሜሽን ተመልሶላችሁ መክፈል ከፈለጋችሁ ሬጅስተር ማድረግ ካላችሁ ሁሉን ነገር evangari.com ላይ ዌብሳይቱ ላይ መጨረስ ትችላላችሁ። አሜሪካም ያላችሁ፣ ዩኤስም ያላችሁ፣ ካናዳም ያላችሁ፣ አውሮፓም ያላችሁ፣ ኢትዮጵያም ያላችሁ ዌብሳይቱ ሁሉንም ያስተናግዳል። የተመዘገባችሁትን ልጆች ኢን ክላስ ኦን ኦገስት 15 እንገናኝና ጉዛችሁን ትጀምራላችሁ። እስከዛው ድረስ ፔስ